የባል ልዩ ተወዳዳሪ ሆስቶቻችን ወደ ቢሾፍቱ ኩሪፍቱ ጉዞ ለማድረግ ወደ የመኪናቸው እየገቡ ነው የሚገኙት። ሁሉም የአሸናፊነት የድል ምልክቱን እያሳየ ነው። አቤል የሐምራዊ ቡድን አባል ነው። ናፍቂ ቲጂ አንድለኛ ነው የሚመስለው። መቲ ዮኮሬጅ ገባ ይወላችሁ። ሊያ ምክትል ፊት አውራሪ፣ ጄሪ ሱን ያለችው መሰለኝ አይደል እንደ ሮናልዶ። ሐሊማ እኛም እንወድሻለን። ጆቢናስ እስቴን አዳዳዳዴ በማንቁርቱስ ክስታ ነው የወረደው። ጉዞ ወደ ቢሾፍቱ ተጀምሯል። ተወዳዳሪዎቹ ሞቅ ደመቅ ባለ መንፈስ እየጨፈሩ እየተዝናኑ ነበር ወደ ቢሾፍቱ ኩሪፍቱ ወተር ፓርክ ያቀኑት። ደስ የሚል ጨዋታ። ኩሪፍቱ ወተር ፓርክ በሰላም ደርሰናል። አሁን ሁሉም ተወዳዳሪዎች ወደ ሜዳው እየገቡ ነው። ማን አሸናፊና ተሸናፊ ሊሆን እንደሚችል አናቅም። ሁሉም የስነ ልቦና ዝግጅት አድርጓል። አሁንም ፉከራው ቀጥሏል። ሁሉም የየራሱን የመለያ ምንድነው ይሄ የሚባለው ልክ እንደ ሴሌብሬሽን እያሳዩ ነው የሚገኙት። ተኮሰው አቤል ተኮሰው። እንኳን ለ2018 የፋሲካ በዓል በድጋሜ አደረሳችሁ። ቻናል 1 ሙሉ ሆስቶቹ እናንተን ለማዝናናት ኪሎሜትሮች አቋርጠው በቢሾፍቱ ከተማ ኩሪፍቱ ወተር ፓርክ ተገኝተናል። እናንተን የሚያዝናና በጣም በአይነቱ ልዩ የሆነ ጨዋታ ልንጫወት ነው እዚህ የተገኘ ነው። እንግዲህ የፋሲካን በዓል ሞቅ ደመቅ አድርገን ከእናንተ ጋር እያከበርን ነው። እኔና ስንቴ ድንበር ለይተናል፣ እንደምታዩት ከለርም ለይተናል። እዚህ ጋር የምታያቸው ጉምቱ ባለሙያዎች የኔ ቡድን ናቸው። እዚህ ጋር የምታያቸው ልጆች ጉምቱና ገልቱ ልጆች እዚህ ጋር ጉምቱ እዚህ ጋር ገልቱ። ጨዋታችን የሚሆነው ውሃ ውስጥ ነው። የተለያዩ የውሃ ውስጥ ጨዋታ ተዘጋጅቶልናል። እውነት ለመናገር አብዛኛውን ጨዋታ እኛም አናውቀውም። እንግዲህ ፕሮዲውሰሮቻችን ያዘዙንን ነው የምንጫወተው። በጣም ጥሩ ጊዜ ይኖረናል። ያለነው በሀገራችን የመጀመሪያ የሆነው ኩሪፍቱ ዋተር ፓርክ ነው። በጣም አሪፍ ጊዜ ይኖረናል። ይህንን ጨዋታ እንደምናሸንፈው ምንም ጥርጥር የለንም። አሸናፊው የ100,000 ብር ሽልማት አለው። ይህንን 100,000 ብር ቦታ ስላስያዝ ነው ወስደን የኛ እንድናረገው። ፈጣሪም እናንተም ከኛ ጋር ሁኑ። አሁን የሸረሪት ሩጫ ወይም ጉዞ የሚባለውን ጨዋታ ለማድረግ እንደ ሙከራ ሁለቱም ቡድኖች ይጫወቱታል። ቢጫ ቡድን አለ፣ በዚህ በኩል ሐምራዊውን ሮቤል እየመራ ነው። ሮቤል በለው ሩጫ አረጉት። ወይኔ ደረማመሷቸው። ቲጂ አፈር ከመሬት። አይ ሮቤል ሩጫ አረጉት፣ አልገባቸውም እኮ መጀመሪያም። መቲም አልተረፈችም። ደረማምሷቸው ከሆነ ሄደው ሩጫ አይደለም የሸረሪት ጉዞ ነው የተባለው። ተጀምሯል። የቢጫው ቡድን በጥንቃቄና በፍጥነት ወደፊት እየሄደ ነው። ሐምራዊዎች የከበዳቸው ይመስላል። አንድ ላይ ጨዋታው ባላንስ ማድረግ ነው የሚያስፈልገው። ከፊት ሮቤል አለ። እዚህ ጋር በጣም ከባድ ነው አሸናፊውን ለመለየት። በቫር መታየት ሳይኖርበት አይቀርም። በቫር ይታያል። የጨዋታው ህግ እንደዚህ አልመሰለኝም። አንዳንድ የተበላሹ ነገሮች አሉ። ማን እንደቀደመም ለመለየት አያስታውቅም። ስገምት የሚደገም ይመስለኛል። ዳኛው ቫሩን አይተውታል። ይደገማል የሚል መልእክት አስተላልፏል።
እኔ ምንዋን እንደመታት አላቅም። ሀሊማ ጓ የሚል ድምጽ እንደሰሙ ግን እያወሩ ነበር። እሷ ግን የቱ ጋር እንደመታት ራሱ አለየችም። ራሷን ይሁን ወገቧን አልተለየም። ሁለቱም ቡድኖች በዜማ የብሽሽቅ ወይንም የፉከራ ጊዜ እያሳለፉ ነው። ሐምራዊዎች አንለያይም አሉ፣ ቢጫዎች ደግሞ ተባለ እንዴ። እስቲ እናያለን። በነገራችን ላይ የመጀመሪያውን የሙከራ የሸረሪት ጉዞ ጨዋታ ስናደርግ እንዳያችሁት መሬቱ ደረቅ ነበረ። ከዛ ኃይለኛ ዝናብ ነበረ። በከፍተኛ ጥንቃቄ ሁለቱም ቡድኖች መወዳደር ይኖርባቸዋል። አሁን ሁለቱም ቡድኖች እጅግ በጥንቃቄና በጨዋታውን ሕግ አክብረው እየሄዱ ያሉ ይመስላል። ሊያ እግሩ አየር ላይ ተንጠለጠለ። አየር ላይ ባላንስ ወደፊት ነው ያለው። ሮቤል እየተጓዘ ነው። ቢጫዎች በከፍተኛ ጥንቃቄ ነው እየሄዱ ያሉት። ቢጫዎች አሸናፊ ሆነዋል። ያው ድል አድርጎ መፎከር የተለመደ ነው፣ መሸለል የተለመደ ነው። ቢጫዎች አሸናፊ በመሆናቸው ደስታቸውን በዜማም በድርጊትም እየገለጹ ነው ያሉት። የተለያዩ ችሎታዎችን ያየ ነው። በነገራችን ላይ ከዚህ ከሙዚቃ ጋር ተያይዞ አሁን ወደ ሁለተኛው ዙር ነው የምናልፈው። ሁለተኛው ዙር ሙዚቃ ነው የሚሆነው። ሙዚቃውን ሰምቶ ሙዚቃውን ከነዜማው ከነግጥሙ የተወሰነ ስኒ ማለት ነው። በነገራችን ላይ የሙዚቃ ጉዳይ ከተነሳ ውድድር ላይ ሁሌ ያው በማሸነፍ የምትታወቀው ናፍቆት ነች። ከፍተኛ ግምት የተሰጠው ለሷ ነው። ለዳኞቹ ግን ፈታኝ ይመስለኛል። ማን መጀመሪያ ሙዚቃውን እንዳሰማ ለመለየት አዳጋች ይመስለኛል። ሙዚቃውን መጀመሪያ ሰምቶ ከፍ አድርጎ ድምጹን ያሰማ ነው የመጀመሪያ እድል የሚሰጠው። ናፍቆት ያንቺ ጨዋታ ተራንጅትን በላው እንዳያችሁት ነው እንግዲህ ሀሊማ እየተከራከረች ነው። በካሜራ ቫር ላይ ይውልን እኛ ነን የቀደምነው የሚል ሐሳብ አንስታለች። ዳኞቹ ግን ለሐምራዊ ነው የቀደመው የሚል ውሳኔ ያስተላልፈዋል። ይህ ሙዚቃ በናፍቆት በልኳ የተሰራ ነው መስሎ ቢጫዎች የበይ ተመልካች መስሎ ፈዘው ነበር ሲያዋት የነበረው። በነገራችን ላይ የምር ነው። ናፍቆት ፐርፌክት የሆነ ውህደት ነው ከሙዚቃው ጋር የነበራት። ሁለቱም ቡድኖች ሙዚቃውን ሰምቶ ድምጻቸውን አሰምተዋል። ይሄ ነገር አሁንም ለዳኞች አስቸጋሪ ነው። ማን ነው ቀድሞ የጀመረው የሚለው ማለት ነው። እዚህ ጋር በጣም የሚገርመው ቢጫዎቹ ሙዚቃውን አውቀውታል፣ ግን ግጥሙን አላወቁበትም። ቃላቶች እንዳይሰሙ አድርገው ደፍጠጥ እያረጉ ለማለፍ የሞከሩበት መንገድ አንዱ አባል ስለነበርኩ እቺን ሴራ ሳልገልጽ ማለፍ አልችልም። እንጀራ ይመቶ ውሃ ወስዶብኝ በተለያዩ ጨዋታዎች የሙዚቃውን ግጥም ለመሸፈን ጥረት እያደረግን ነበር። የተሳካ አይመስለኝም። ሐምራዊዎች አድብተው ግጥሙን ለማለት እያጤኑ ነው። እንጀራ የሚሰራው በውሃ ነው ብዬ እንጀራ አቶ አቤል ማነው ይቅርታ ጋሽ አቤል ፎ አድርገው ግጥሙን የመጀመሪያውን ስኔም ብለውታል። ተበሉ ይጫው
ይህ በካርቶን ላይ የተደረገው ነጠላ ጫማ ወይንም ስሊፐር ከፍተኛ ሩጫ የሚደረግበት ነው። ከነ ካርቶኑ ይሮጡበታል። ካርቶኑ መውለቅ አይጠበቅበትም። ከነ ካርቶኑ ሮጦ ቀድሞ ያሸነፈና በብዛት ገመዱን አልፎ የተቆጠረው የቡድን አባል አሸናፊ ይሆናል። ትንሽ ከበድ የሚል ይመስለኛል። ብልሃትም የተለየ ቴክኒክም ይፈልጋል። ጆቢናስ እቺን ጡንቻ ያንገላታት ነው። ምንድነው የሚመለስ ነው? ጆቢናስ ሁሉም ተረድረዋል። ደውሉን ብቻ እየጠበቁ ነው። ልክ ሲደወል ሩጫው ይጀመራል። ተጀምሯል። ኧረ ጄሪ ጄሪ በፍጹም የውድድሩን ህግ ያዳመጠችም አይመስልም። ካርቶን የለ ምን የለ እንዳለ ሮጣ ነው ሄደችው። እኛ እንደውም ከኋላ ምን መጣ እያለን ነበረ እንጂ በውድድሩ ህግ መሰረት እንደዚህ አይሮጥም። ጄሪ አይሮጥም። ሮቤል ሰፋ አድርጎ አፈስ እያደረገው ነው። ይህን መንገድ ናፍቆት እየተከተለች ነው። የሊያ አካሄድ ያስቃል። ትክክል ናት። ዋናው ከነ ካርቶኑ መግባት ነው። መቲ ወለቀባት። መቲ ብጨርስም ዋጋ ያለው አይመስልኝ። ሃሊማ የመጨረሻዋ ገቢ ነች የምትሆነው፣ ግን በዋናነት ካርቶኑ ስለሆነ የሚፈለገው በእርግጠኝነት እንደዛ ካለፈች ቢጫዎች የማሸነፍ ዕድል ይኖራቸዋል። አሁን ቆጠራ ነው የሚካሄደው። የዚህ ውድድር አሸናፊዎች ቢጫዎች ናቸው። ሁሉም እግራቸው ላይ ያለው ካርቶን ሳይወልቅ መግባት አልቻሉም። የተወሰኑ ተልቆባቸዋል። ግን በብዛት ካርቶን ሳይወልቅበት የገባው የቡድን አባል የቢጫው ስለሆነ ቢጫ 3 ነጥብ ወደ ኪሱ ከቷል። ገና ምን ያኛው ቲም እኮ ዳንኪረኛ ነው። የለም እኛ ጫና ውስጥ ነበር። ያው ግን ውሃ ውስጥ እንገባለን ቅጣት ይጠብቀናል ብለን ነበር። ክብር ላንተ ቅጣት ይጠብቀናል። ውሃ ውስጥ እንገባለን ፈራ ተባ እያለ ነው። ግን አሸነፍን። የትንፍጩ ዱቄቱን አምጪው። እንደዚህ ብሏል። ዱቄቱን አምጪው በእንግሊዝኛ I don't care about the grinder, bring the powder. እቺ ዳንስ በብቸኝነት ሊያጋ የምትገኝነች። በነገራችን ላይ ተጻጽፋችሁ የራሳችሁ ማድረግ ትችላላችሁ። ሁሉም እንችላለን እያሉ እየፎከሩ ነው የሚገኙት። ሐምራዮቹም የሚጠብቃቸውን ቅጣት አላወቁትም። ሲጀምር ማለት ነው እንችላለን። እናሸንፋለን። አበሻ ሲሰረት ምን ይላል? ልጅ ይሮጣል እንጂ አባቱ አይበልጥም። እናሸንፋለን። ውሃ ውስጥ መግባት በእኛ ተጀመረ። እናሸንፋችኋለን። ገና እንደተወለድኩ እንዝናናለን። ዱብ ያልኩት አሁን ዱብ እላለሁ። ችግር የለም። አቤላ እንደተወለድኩ መዘዘፊያ ውስጥ ነው ዱብ ያልኩት። አሁንም ውሃ ውስጥ ገባ ብዙ አይደንቀኝም እያለ ነው። ጥያቄው ግን መዘዘፊያ ውስጥ ዱብ ስትል ባናትህ ነው ባናት አይደለም የሚለው ነው። ልጅ ቢሮጥ አባቱን አይቀድምም የሐምራዮች የፉከራ አባባል ነበር። ቢጫዎች ምላሽ የሰጡበት መንገድ ደግሞ በዜማ አስገራሚ ነው። የመጀመሪያው ተቀጪ አቤል ነው። ከሐምራዊ ቡድኖች ከላይ ከምታየው ትልቅ በርሜል ውስጥ የተራቀመ ውሃ እሱ ላይ ይደፋል። አቤል ግን ብዙ የሚከብደው አይመስለኝም። ያው ራሱ ለውሃ ምቹ ስለሆነ ምንም ሳይነካ ሁሉ ሊያልፍ ይችላል ብዬ ነው የማስበው። ጎፈሬ ለአቤላ መሆኑ ነው። ያማል ቅኔው ማለት አሁን ነው። አቤላ አይዞን ጎፈሬ ያዘው። አላልኳችሁም? እኔ አቤልን ውሃ ሲነካው አላየሁም። ሮቤል ተከትሏል። ያቃተኝ መለየቱ ነው። ባይ አይዞን ይነጋል። ተጠጋ ውሃው በጣም ቀዝቃዛ ነው። የሮቤልን አተነፋፈስ ፍጥነት ራሱ ይጨምር ይመስለኛል።
መቲ ከቡድኑ በጣም የፈራችሁ እሷ ትመስለኛለች። ቢጫዎች በጣም እየተዝናኑባቸው ነው። ሁሉንም ተወዳዳሪዎች በዜማ ለማጀብ እየሞከሩና እየተዝናኑ ነው። ኦ መቲ በጣም ደንግጣለች። የተረበሸች ትመስላለች። አይዞን አይዞን መትዬ አይዞን። ቲጂም ወዲያውኑ ነው ገጿ የተቀየረው። ውሃው በጣም ከፍተኛ ኃይል ስላለው ሲወርድ ጸጉራቸውን ሌላ ቅርጽ ያስይዘዋል። የመጨረሻዋ ከበርሜል ውሃ የሚወርድባት ናፍቆት ነች። የሷም ገጽ እንደሚቀየር ጥርጣሬ የለውም። ናፍቆት ብዙ የከበዳት አይመስልም። ሲሸነፉ አለቀሱ ሲሸነፉ። የሁለተኛው ዙር በውስጡ 3 ጨዋታዎች ይኖሩታል። በእያንዳንዱ ጨዋታ ብልጫ ነጥብ ያመጣው ቡድን አሸናፊ ይሆናል። ተጫዋቾች አይናቸውን ታስረው በድምጽ ብቻ እየተመሩ ሄደው ከፊታቸው ያለውን ኳስ መያዝ ይኖርባቸዋል። በዚህ ጨዋታ ብዙ ኳስ የያዘው ቡድን አሸናፊ ይሆናል። የመጀመሪያው ተወዳዳሪ ናፍቆትና ጆቢናንስ ናቸው። ቀድሞ የያዘ ነጥብ ያስቆጥራል ማለት ነው። ጆቢናንስ በቀላሉ ይዞታል ኳሱን። ናፍቂ በእርግጠኝነት ምንም አልታያትም ማለት ነው። ቀዳዳው ምንም እያሳያት አይደለም። ጆቢናንስ ኳሱን አግኝቶት እሷ እየተጓዘች ፍለጋለች። ጆቢናንስ ነው እንደፈለገችው። እኔና ሮቢ ጀምረናል። ሮቢ የውሃ ልምድ ያለው ይመስለኛል። እኔ ውሃ ፈሪ ነኝ። እኔ ገና ነኝ። እሱ ኳሷ በቀላሉ ወሰዳት። ሮቤል ግን የፋውል ለምዶበት ኳሱን ራሱ አላስተረፈውም እኮ። ኳስ ላይ ፋውል ይሰራል ሮቢ። ኧረ እባክህ። ቲጂና ሊ ተዘጋጅተዋል። ፉክክሩ ቀጥሏል። ቲጂ በጣም በፍጥነት እየሄደች ነው። በጣም በፍጥነት ማለት ከሊ አንጻር ነው። እሺ ቲጂ ኳሱን ወስደዋለች። ሊ ደፈቀቻት። ሊያ ግን እኔ ድሮ ራሱ ረባሽ ልጅ ነው ትመስለኝ። ሰፈር ውስጥ በጣም አስቸጋሪ ተንኮል ብቻ እዩዋት። የመጫወቻ ካርቶኗ ውሃ ስላበሰበሳት በከረባት ቀይረነዋል። ጄሪና አቤላ ጀምረዋል። አቤል በፍጥነት በደጋፊዎች ታጅቡ በቡድን አባላቱ ወደ ኳሱ እየሄደ ነው። ጄሪ ወክ እያደረገች ነው። እዚህ ጋር ነበር መሮጥ እንደቀደሙ። ውሃ ውስጥ ካትወክ አሁን ደግሞ በግሩፕ ኳሷ ትለቀቅና ከሁሉም ቡድን አባላት በጋራ ሄደው ቀድሞ የያዘው አባል የቡድኑን አሸናፊነት ያበስራል ማለት ነው። ሮቤል ከውሃ ጋር ብያቸዋለሁ፣ ከፍተኛ ልምድ ነው ያለው። ጆቢናንስ ላይ ተስፋ ነበረን። ጆቢናንስ ውሃ ውስጥ ሱሪ የወለቀ እንዴ! እሱ ነው ፈተና የሚሆንበት እንጂ ያሸንፍ ነበር። እዚህ ጋም ፋውል። አረ ሮቤል ተው ራግቢ ያረከው። ምንም እንኳን የዚህ ጨዋታ አሸናፊ ቢታወቅም ዳይሬክተሮቹ ሁለቱንም ቡድኖች ሰርፕራይዝ የሚያደርግ ሌላ ትዕዛዝ አስተላልፈዋል። ከቡድኑ ውስጥ ጄሪና አቤል ሚስጥሩን እንዲያውቁት በማድረግ ኳስ በሌለበት ኳሱን እንዲፈልጉት ተደርጓል። እዋት ቅድም ምን አልኩ? ሊያ ረባሽ ልጅ ነበረች። በአቤል ድምፅ አማካኝነት ሁሉም ውሃ ውስጥ እየተርመሰመሰ ነው የሚገኘው። የዚህ ዙር አሸናፊ ሐምራዊ ቀለም ሲሆን ጨዋታውን በድል አጠናቋል። ቀጣይ ውድድር የሐምራዊም የቢጫም ቡድን ወንዶች ከላይ በቱቦ ውስጥ ይወርዳሉ። ከታች ደግሞ ሴት የቡድን አጋሮቻቸው በየትኛው የመውረጃ ቀዳዳ እንደሚወርዱ አስልተውና ገምተው ይጠብቋቸውና በትክክል በጠበቁበት ካገኟቸው ቃሪያ ያጎርሷቸዋል። የዛኔ ውጤት ይሰጣቸዋል ማለት ነው። ሮቤል፣ ጆቢናስ፣ አቤልና እኔ ከላይ የምንወርድ ይሆናል ማለት ነው።
ሊያ አልተቻለችም። በፍጥነት ተወርውራ ያጎረሰቻቸው ነው። አቤት ሊያ ለበለበች። የሮቤል አወራወር ክሩዝ ሚሳኤል አስመስሎታል። ተረበለው እዚህ ጋር ሊያ እኔ ነፍስ ይዞኝ እንደፋደፋለሁ ሰው ወርታች ትደፍቀኛለች። በጣም ከባድ ነበር። ልክ ነች እኮ ቃሪያውን ለማጉረስና ነጥብ ለማግኘት ነው። የእሷ ግን ከዛ ያለፈ ነው። የምሬ ነው ሙላችሁ ሊያ አስቸጋሪ ልጅ ነበረች። ደግሞ አሁንም የሁለተኛው ዙር ሶስተኛ ጨዋታ ወይንም የመጨረሻው ዙር ከላይ ወደ ታች ጥንድ በጥንድ በመሆን በጋራ ቃሪያ ጎርሰው ወደ ታች መወርወር ነው። ይህን ጨዋታ ለማሸነፍ በአፍ የያዙትን ቃሪያ ሳይጥሉ ተንሸራቶ መምጣት ይኖርባቸዋል። ምድር ላይ ብዙ ፈሪ አይቻለሁ እኔ የምሬ ነው ሙላችሁ። ፍርሃት ቆማ ብትሄድ ሀሊማ ነው ትመስል። በጣም ነው የፈራችሁ። እንደገና በኪሎ የሚቀንስ ከፊት ይሆናል ስትባል እሱንም አልሰማችም። ሀሊማ እሺ ውረጂ። ሀሊማ በጄሪ ትቀየራለች። በኪሎ ነው። አነስ ያለው ኪሎ ከፊት ይሆናል፣ ከበድ ያለው ኪሎ ከኋላ ነው የሚሆነው። ዝም ብዬ ሁለቱንም አቤልንም ናፍቄንም ሳያቸው ውሃ ውስጥ ለመግባት በአፍ የሚገባ የኦክሲጅን ቱቦ የዋጡን የሚመስሉት። ከፍተኛ የሆነ የፍርሃት ምልክት ነው የሚታየው ሁለቱም ላይ። አቤል ያልፈራ ይመስላል እንጂ ፈርቷል። ናፍቂ በግልጽ ያስታውቅባታል። ካፏ ሳጥል መጮ የቻለችው ብቸኛ ሰው ናፍቄ ትመስለኛለች። ሰው በአፉ ምግብ ይዞ የሚታኘክ ነገር ይዞ እንዴት ድምጽ ማውጣት ይቻላል? ይህንን አጠር ያለ ኮርስ መስጠት አለብሽ ናፍቄ። ቃሪያ በአፍ ማስያዝ የሚሉት ብሂል ግን ወይኔ የዳኞቹ ግፍ ይመስለኛል እኮ። አሁን እዚህ ጋር ደንግጠን እንኳን ብናኝከው ቃጠሎ ነው። ልባችን ተሰውሮ አፋችን ተቃጥሎ፣ አረ ከባድ ነው። የምር ግፈኞች ናቸው። ጄሪና ስንቴ ቀጣዮቹ ናቸው። ጄሪ አግድም ጎርሰዋለች። ወረዱ። በመጨረሻ ሀሊማ ከኋላ መጎን አለብኝ በማለት በኪሎ አነስ የሚል ተወዳዳሪ ፈልጋ ይኸውላችሁ ህግ ጥሳ ከአምራዊዎች ጋር ከቲጂ ጋር ልትወርድ ነው። ጉዞ ላይ ሰው አይኑ ሲስለመለም ለመጀመሪያ ጊዜ የሀሊማን አየን። አረ ምን አይነት የፍርሃት ፊት የተመለከተ ነው። ሀሊማ በቲጂ ፊት አውራሪነት ወርዳለች። ደርሰዋል። ሀሊማ አላመነችም። የደረሰች ቲጂ ዛና ያለች ትመስላለች። ወይኔ ሀሊማ አላመነችም። እያለሁ የለሁም ማለት ይሄኔ ነው።
ሃሊማ መሬት ረግጣም አልተረጋጋችም። ብያቸዋለሁ ፍርሃት በእግሩ ቢቆም ሃሊማ ናት በተለይ ውሃ ጋር። እዚህ ጋር ሊያ ለያዥ ለገናዥ አስቸጋሪ ሆነችበት ቦታ ብትለመን ምንም ልሰማን አልቻለችም። ብናበረታ ዶፒንግ ነው የቀረን፣ ዶፒንግ መስጠት ነው የቀረን። በነገራችን ላይ ቅድም ካስታወሳችሁ ሃሊማን ስታበረታታት በጣም ቀላል ነው ካሊድ ስትላት የነበረችው ሊያ ናት። መቲ ከፍተኛ ትካዜና ፍርሃት ውስጥ፣ ሊያ ግን እንደዛ ሃሊማን አበርትታ በመጨረሻ በሷ ሲሆን እኔ አልችልም መውረድ ያልጠራችሁ የልመና አይነት ቃላት አጣጣይኩኝ። የሷ የተጠቀመችውን ቃላት ሁሉም ተጠቅሞ የሚለምን ሰው ይሳካለታል። አማኩራት መቲና ሮቤል ዘና ያለ ይመስላል። መቲ ከፍተኛ ፍርሃት ውስጥ ነች። እኔ ማየት ፈልገው መቲ ውሃ ላይ ከዛም ምድር ላይ ስታርፍ ነው። በሰላም ደርሷል። በሰላም አላመነችም። ቃሪያውን እንደደረሰች ነው የወረወረችው። እንደደረሰች በጣም አልተረጋጋችም። መቲ በጣም አልተረጋጋችም። ሮቤል ሳቁን መቆጣጠር አቅቶታል። መቲ ወርዳም አልተረጋጋችም። በጣም ተረብሻለች። በጣም ድንጋጤ ውስጥ ነው ያለችው። አላመነችም። ጄሪና ናፍቆት እያጽናኗት እያረጋጓት ነው። ከማረጋጋት ያለፈና የድንጋጤ ፊት ነው የሚነበበው ናፍቂ ላይ። ጆቢናንስና ሊያ ቀጣዮቹ ናቸው። ሊያ በጣም የፈራች ትመስላለች። በጣም የፈራች بسوي بقطع لي بس لا انا اللي شانك هلا عايزوش يا هنا نرك ايش يكونوا ايش አይደለም ጆቢናንስ ይቀመጥ ለማስቶሽ በድንገት ማርያም ነግራችኋለሁ Let me tell you something. Wait. ሃሊማን ስታበረታታ ቀላል ነው አይዞሽ ስትል የነበረችው ሊያ በጣም አቅቷት ፈርታለች። የልመና ቃላቶቿ በጣም ነው የሚያዝናኑት። ምንም የእሷን ቃላት ተጠቅሞ ለምኖ የሚያጣ ይኖራል ብዬ ማልገምትም። አማክሯት የምሬ ነው ብላችሁ። ያው እንግዲህ ቢጫዎች ዲስኳሊፋይድ ሆነናል። በመጨረሻም ሊያ ባለ መወዳደሯ ፎርፌ ተሰጥቶብናል። ፎርፌ የሞሮኮና የሴኔጋል ታሪክ ተደገመ ይላል። እንዲህ ነው። ሊያ አልወዳደርም ወይም ደግሞ የመጨረሻውን ዙር አልወርድም ብላ የቡድን አጋሮቿን ዋጋ ስላስከፈለች ቅጣት ይጠብቃታል። ከላይ በበርሜል የተሞላ ውሃ ይደፋባታል። ለመዝጋትም ለመክፈትም የሚያስችል አቅም ላይ አይደለም ያለሁት። እንደምታዩት መሸነፌ ላይ ቀር ቲሜን በሽንፈት መገላ እንደሚባለው በሽንፈት ማከናወኔ ላይ ቀር ነው እንደዚህ ሆኛ እንዳልነበር ነው ያደረጉኝ። በቃ የአቅሜን ሞክሬያለሁ፣ አልቻልኩም። ቤተሰቦቻችን ግን በጣም ደስ እንዳላችሁ ተስፋ እናደርጋለን።
በድጋሚ መልካም የፋሲካ በዓል ይሁንላችሁ። ማን ያሸነፈው? በነገራችን ላይ ማን ነው? በነገራችን ላይ ማለት ነው ሊያ ሙያዋ እንዳማረላት ሴት እንደጠላ ውሃ ስቀምስ ኃይለኛ ያጫውታታል። አያችኋል? እንደው ይቅር በሉኝ። በስፖርታዊ ጨዋነት ለፍተናል፣ ደክመናል፣ ወተናል፣ ወርደናል፣ ልባችን ተሰልቧል። ግን በሊያ አማካኝነት ፎርፌ ተሰጠብን። ልክ ሴኔጋል ዋንጫውን በልታ ለሞሮኮ እንደተሰጠው አይነት ስሜት ነው እየተሰማን ያለው። የ100,000 ብሩ አሸላሚ